እዚህ ጋር በሚጽፉት ያለው አሁን በሚሰጡት አስተያየት ቆይ እናገኛለን እንገልሃለን ማርተኛ ዝም በሉ ስንገላችሁ ለምን ሰው ታነቃላችሁ ግጭት እያላችሁ ቀጥሉ ግጭት ነው አጋጣሚ ነው እያላችሁ 38 ዓመት ሙሉ እንደታረዳችሁት ካሁን በኋላም ቀጥሉ የሚሉ ነው ማለት ህሊና የሚባል የሌላችሁ የሰው ደም የማያሳሳቸው ይሄ እንዲቀጥል አፈን ዝጋ የሚሉ ማለት አፋችሁን ዝጉ አትወያዩ የሚሉን አሉ መንግስት ከሌለበት ዘር አይጠፋም በነገራችን ላይ መንግስት ከሌለበት ሰው አይሞትም ሰው አንድ ሰው እርስ በርሱ ሊገዳደል ይችላል በሰው ግን አይሞትም መንግስት ከሌለበት በደኑን ያስጨፈጨፈው ዋት ነው ከኦነጋ ሆኖ 40 ጉጉ ሰው ያስጨፈጨፈው ዋት ወተር ቀቀሊ ጎሮጉቱ ቀጥሉ ኮፈሌ ቆሬ ሻሸመኔ አጋርፋ ጎባ ቤኒሻንጉል ጉሙዝ ያሉትን አይራ ጉሊሶ ወለጋ ጠቅላላ ሰው የሚገለው መንግስት ነው ሰው ይጃጃላል ዝም ብሎ ያለ መንግስት ተሳትፎ ከአንድ ሰው በላይ ባንድ መግደል አይቻልም አውቶማቲክ የያዘ ሰው አንድ ትምህርት ቤት ገብቶ ሊረሽን ይችላል አንድ ጊዜ 8 ዓመት አይረሽንም 35 ዓመት አይረሽንም 35 ዓመት መቀጠሉ ስርዓትና መንግስት መሆኑን ነው የሚናገር ተፈልጎ ኦነግ በለው ሰለዋት በለው መንግስት ነው ኦነግ ሰው የሚገልበት ቦታ አማራ ላይ ያዘመትከውን ሰራዊት ልታዘምት ይችል ነበር መንግስት ስለሚፈልገው ነው አማራ ላይ ድሮን እንዳዘመተው ቻኔ ላይ ማዝመት ይችላል ግን አይፈልግም እንዳውም ያስታጥቃል እንዳውም የኦሮሚያ ልዩ ኃይል ውስጥ የሚገኙ ኦርቶዶክሳውያንም በዘዴ በውጊያ ስም እየላከ ደውሎ እንዲገላቸው አድርጉ ነው አይታችሁ ሊቢያ ሰው ሲያርድ በረሃ ነው ማን ያየዋል ግን ተሸፍኖ ነበር የሚያርደው ሊቢያ ያረደን ተሸፍኖ ነው ፊቱን ሸፍኖ በድምጹ ነው የታወቀው ማን እንደሆነ ያ ይናገር የነበረው ኢትዮጵያኖችና ግብጾችን ክርስቲያን ሲያርድ የነበረው አሁን ቴዎሎጂካል ነው ይሄ ጠንካራ ያደርጋቸዋል ስሁት እምነት ሃይማኖት ስለሆነ መግደል ይደሰቱበታል እንዳውም 72 ድንግል ታገኛለም ሲባል ለዝሙት ብሎ ሁሉ የሚያርዳለ የሚገርም እኮ ለሴት ብሎ ሰው የሚገል እንዲ አምላክ አይደለም እንዲ አይነት ትእዛዝ የሚሰጠኝ ብሎ እንኳን ማሰባቸው የፈጠረውን ሴት ለሱ ዕቃ አድርጎ የፈጠረውን ሰው እሱ እንዲገለው አድርገው እንደገና ይሸልማል ሲባል ይሄ አምላክ አይደለም ብሎ እምነቱን እንደመተው ከአንድ ከታወረ ሄዶ ይገል ይሄ ጠንካራ ያደርጋቸዋል ለጥፋት ሌላው ጥንካሬያቸው ህሊና ቢስነት ነው እምነቱ ህሊና ያሳጣቸዋል ርህራሄ አያውቁም ርህራሄን በመጽሐፍ ግል ሊያነቡ ይችላሉ ደግ ርህሩ አዛኝ ብለው ሊያወሩ ይችላሉ ርህራሄ የሚባል አሁን ይሄን የምለው ለምንድነው እነሱን ለመውቀስ አይደለም የኢትዮጵያ ህዝብ እንዴት እየተመራ እንዳለ አውቆ እንዳያጠፋፉት ጥፋት የታወጀበት በተለይ ኦርቶዶክሳዊው ማህበረሰብ ከወለጋ እስከ አርሲ እስከ ሐረር እስከ ጎዴ እየተጨፈጨፈ ለፍትህ ቀርቦም አያውቅ መንግስታዊ ዘር ማጥፋት የታወጀበት መንግስታዊ የዘር ማጥፋት በግልጽ የታወጀበት ከበደኖ እስከ ጎዴ እስከ ማይካድራ እስከ ከሚሴ እስከ ማነች ማርያም ደንጎላት አክሱም ያለቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ደም ኦዲት ያደረገ አንድም አባት አንድም መንግስት አንድም ድርጅት የለም ዓለም አቀፍም ሀገር ውስጥ ለዚህ ነው ራስን ስለመከላከል ማውራት ያለው ሰው የራስን የመከላከል ዓለም አቀፍ ህጎችና የሰብአዊ መብት ድንጋጌዎች ማንኛውንም ፍጡር እግዚአብሔርን የማያውቁ ተቋማት እንኳን የሰው ልጅ የመኖር መብት የግድ ተፈጥሮ ይነግራቸዋል ምክንያቱም እኔ እግዚአብሔርን አወቀው ራሴ ሰው ስለሆንኩ የመኖር መብቴን ነው የማወራውና ኢንስቲንክት ወይንም ተፈጥሯዊ ስሜቴ የመኖርን ነገር ይነግረኛል የኔን መኖር የሚገዳደር የኔን መኖር ፈተና ላይ የሚጥል ነገር ሲያጋጥመኝ እንቀሳቀሳለሁ ይሄን ከህፃናትም ማየት እንችላለን ህፃናት እናት ደረት ላይ ጡት ሲጠቡ የእናት ልጆቹ እስኪያድጉ ድረስ ጡት ብዙ ወተት ስለሚይዝና ክብደት ስላለው የልጆቹ አፍ ላይ አርፎ አፍንጫቸው ድረስ የመሸፈን አቅም አለውና ልጆችን ያፍናል ስለዚህ እናት ሁሉ ጊዜ የጡቱን ጫፍ በሁለት ጣት ከስር ሁለት ጣት አስገብተው በአውራ ጣት ከላይ ጡታቸውን ይዘው ከልጁ
አፍ ላይ ወደ ላይ ያደርጉና ጫፏ ብቻ ወደ አፉ እንድትገባ ያደርጋሉ። ያን ጊዜ ስቦ ወተት አግኝቶ ህፃኑ ይኖራል ማለት ነው። ያው ልጁን የሚያኖር ጡት እናትየው መደገፉን ትታ ብትለቀው ወተት አለው። እንዴት ግን ልጁን አፍንጫውንም አፉንም ስለሚያፍነው አንደኛ ለህይወት የሚጠቅመውን ወተት መሳብ አይችልም፣ ሁለተኛ መተንፈስ ይከለክለዋል። ስለዚህ ይታፈናል። እና ህፃኑ ምንድነው የሚያደርገው? ምንም አያውቅም። ስለመኖር የሚያውቀው ነገር የተማረው ነገር ወይ ህግ አይጠቅስ፣ ፖለቲካዊ ህግ፣ ዓለም አቀፍ ህግ፣ ሀገራዊ ህግ፣ ማህበራዊ ህግ፣ ሞራላዊ ህግ የሚባሉ ህጎችን በሙሉ አያውቅም። ህፃን ነው። ግን ተፈጥሮ ትነግረዋለች። ልክ ሲታፈን ልጁ ይወራጭና ከእናቱ ጡት ስር ይወጣል ማለት ነው። ግን የእናቱን ጡት መተው አይችልም። ልብ በሉ። ይሄ የመኖር የህልውና የሚባለው በተፈጥሮ የተሰጠ መሆኑን የሚጠቁም በእንስሳትም ያለ መሆኑን እናያለን። ከተፈጥሮ ቀጥሎ የምናየው ደግሞ ማህበራዊ ነው። አንድ ማህበረሰብ ሰውና ሰው አብሮ ይኖራል። ለመኖር የሚባለው ቃል በህይወት መኖር አለ። በህይወት ለመኖር እኛ ራሳችን ከመሬት ስለተፈጠርን ከመሬት በተገኙ ግብአቶች ነው የምንኖረው። ውሃ፣ እሳት፣ አፈር፣ አየር፣ በእነዚህ ነው የምንኖረው። ስለዚህ መኖራችን በእነዚህ ስነ ፍጥረቶች ላይ ጥገኛ ከሆነ ለመኖር መሬትን እንከላከላለን፣ ለመኖር ውሃ እንዲኖረን እንፈልጋለን፣ ለመኖር ከመሬት የሚገኘውን ሀብት እንፈልጋለን። ይሄ ሁሉ ህልውና ነው፣ ከህልውና ጋር የተያያዘ ነው። ሁሉ ኖሮኝ ግን ሁሉ አሁን ያልኩት ተፈጥሮ ኖሮኝ ግን ሰይፍ የሚሰነዝር ካለ አሁንም አልኖርም። ምክንያቱም ከመሬት የሚገኘውን ውሃ ለመጠጣት የዘራውንትን እህል ለመብላት መኖር አለብኝ። እነሱን አጥቼ ሳይሆን በሌላ እኔ መሳይ ፍጡር ውሳኔና ብያኔ እኔን ከምድር ለማስወገድ የሚሞክር ሰው ሲመጣ ልክ በህፃንነቴ እናቴን ጡት እንደገፈተርኩትና ራሴን እንዳዳንኩት ሁሉ አሁንም በአዋቂነቴ ሰይፍ ምን ሰነዝር ካለ ራሴን የማዳን ግዴታ ተፈጥሮ ትነግረኛለች። የሚሰነዝር ስል ሌላ ሰው እየተናገርኩ ነው። ማህበራዊ ጉዳይ እዚህ ውስጥ ነው የሚመጣው። የሚሰነዝር አልኩኝ ሌላ ሰው አለ ማለት ነው። ስለዚህ እኔም እንዳልሰነዝር እሱም እንዳይሰነዝር የምንመገብባትን የምንመገበውን ሰብልና የምንጠጣው ውሃ አብረን እንድንጠቀም ማህበራዊ ህግ ያስፈልገናል። ማህበረሰብ ስንሆን ማህበረሰቦች ሲበዙና አይደንቲቲ ካርቭ አድርገው ወይንም ማንነትን ፈጥረው ይሄ አንድ ሀ የሚባል ማህበረሰብ ነው፣ ይሄ ለ የሚባል ማህበረሰብ ነው፣ ይሄ በ የሚባል ማህበረሰብ ነው የሚባል ማህበረሰቦች ሲፈጠሩ ልክ በግል ህልውና ራሳችን እንደተከላከለን ሁሉ ማህበረሰቡን ህልውና ለመጠበቅ ህልውና ሀ ከህልውና ለ ጋራ የሚያደርገው መስተጋብር የሚያስተባብር ከማህበረሰብ ከፍ ያለ ነገር ስንፈጥር ስርዓተ መንግስት እንፈጥራለን። የሁሉንም ማህበረሰብ በውስጣቸው የራሳቸው ህግ አላቸው። ሀም አለው፣ ለም አለው፣ መም አለው፣ ሰም አለው፣ በም አለው። ሁሉም የራሱ ህግና የውስጥ ህልውናውን ይጠብቃል። አባላቱን የውስጥ ህልውና በእድር ይሁን በሃይማኖት በፈለገው ነገር ይጠብቃል። አብሮ በዝግመተ ለውጥ ባመጣው ማህበራዊ መስተጋብር ይጠብቃል። በማህበረሰቦች መሃል ያለውን ግን የሚጠብቅ ሱፕራ ላይ የሆነ መዋቅር ልክ ሲፈጥር መንግስት ይፈጠራል ማለት ነው። ስነ መንግስት ስርዓቱ ነው፣ ስነ መንግስት እንለዋለን። በማህበረሰቦች እርስ በርሱ አብሮ እንዴት ተባብሮ እንደሚኖር የሚሰራና አጠገባቸው ያለው መሬት ብቻ ሳይሆን የሀገራቸውን ሀብት አብሮ የሚያስተዳድሩበትና ያን ሀገር አብሮ የሚከላከሉበት የሀገሪቷ ህልውና የማህበረሰቦቹ ህልውና ይሆናል። ማህበረሰብ ደግሞ የአባላቱ ህልውና ይሆናል። የአባላቱ ህልውና ነው የማህበረሰቦቹን ህልውና የሚፈጥረው። አሁን ማህበራዊ፣ መንግስታዊ፣ ተፈጥሯዊ ብለን ከፈል ነው ማለት ነው። ሃይማኖታዊ ደግሞ አለ። ማህበረሰብ ሀገርና ድንበር የማይለየው በመንፈስ የሚያቆራኝ አንድ መንግስተ ሰማያትን የሚያወርስ ደግሞ ሃይማኖታዊ ግንኙነት አለው። ይሄ መንፈሳዊ ህልውናችንን ከእግዚአብሔር ጋር ያለንን ስምረት ግንኙነት የመገናኛ መንገድ ሃይማኖታችንና አስተምሮን ተከትሎ የሚፈጠረውን አምልኮ ለመጠበቅ አምልኮ የሚፈጸምበትን ቦታና ጊዜ ለመከላከል የሚያመልከውን ሰው ደግሞ በህልውና እንዲቀጥል ለመጠበቅ የሚደረገው
የህልውና ተጋድሎ ሃይማኖታዊ ይሆናል ማለት ነው። አሁን ወደ ማህበረሰብ ስንመልሰው ደግሞ ማህበረሰቡ ውስጥ የማህበረሰቡ ሞራል፣ ስርዓት፣ ህግ ለመጠበቅ ከሃይማኖቱ ጋር እንዲናበብለት በእግዚአብሔር ዘንድ ዋጋ እንዲያሰጠው ሞራላዊም ማህበራዊም መንግስታዊም ሁሉም ነገር ከእግዚአብሔር የማያጣላ እንዲሆን ሃይማኖት መልሶ ወደ ሌሎቹ ራሱን መንፈስ ያሰራጫል። ምን ይሰጠዋል? እሴትና መርህ ይሰጠዋል ማለት ነው ስርዓተ መንግስት። ልብ በሉ ይሄን ያዙልኝና አሁን የመጣውን ነገር እኔ አሁን ምን ሰዎች ምን ይላሉ? ሃይማኖትና ፖለቲካ ይለያያል ይላሉ። ኦኬ እንለየው እስቲ። እግዚአብሔርን ከፖለቲካ እናውጣና እንዴት ነው የምንኖረው? በየትኞቹ ህጎች ናቸው? በዓለም አቀፍ ህግ ቅድም ወንድም ያነሳው ስለ ሰብአዊ መብት ከስነ ፍጥረት ራሱ ተፈጥሮ በነገረችን ህግ የደነገግነውና የተስማማንበትን ዓለም አቀፍ ህግ እንለዋለን። ቢያንስ በስጋ መኖርን ይፈቅድልናል። መንፈሳዊ ህይወታችን ሳይሆን ስጋዊ ህይወታችንን ይከላከልልናል። ስለዚህ እናከብረዋለን ማለት ነው ያን ዓለም አቀፍ ህግ። ከዓለም አቀፍ ህግ ጋር የምንጣላው ከእግዚአብሔር ተጣሉ ብሎ ከመጣ ነው። ከእግዚአብሔር ተጣሉ ብሎ ከመጣ እኛቺ ምድር እንተዋታለን እንጂ በሰማዕትነት ከእግዚአብሔር አንጣላልህም ብለን ዓለም አቀፍ ህግ እንኳን የምንቃወምበት አቅም አለን። እንኳን የሰፈራችንን ህግ እንኳን የሀገራችን መንግስት ያወጣውን የዘር መንግስት ያወጣውን ህግ ማንኛውንም ህግ እምቢ የምንልበት ደግሞ ኃይል አለ ውስጣችን። ያን ህግ የምንጠቀመው መቼ ነው? ከእግዚአብሔር በሚለይ ደረጃ ህጎች ስራ ላይ መዋል ሲጀምሩ ነው። ከዛ ውጭ ያሉ ህጎች ሁሉ ለኛ ለሰው ልጆች እንደ ተጋድሎ የምናያቸው እንደ ፈተና የምናያቸው እንጂ ያን ያህል ጦር ሜዳ የምንወርድላቸው ላይሆኑ ይችላሉ ከእግዚአብሔር እስካለዩን ድረስ። እዛ ሲደርስ ግን የሰማዕትነት ጉዳይ ነው። እንደ ማህበረሰብ እንዋጋለን፣ እንደ ግለሰብ ሰማዕት እንሆናለን። አሁን ራስን መከላከልን በቀላሉ እዚህ ምን እናደርጋለን? ዲፋይን ማድረግ እንችላለን። ኢትዮጵያ ውስጥ ያለው ችግር ምንድነው? የሞራል ህግ፣ የዓለም አቀፍ ህግ፣ የተፈጥሮ ህግ፣ የሃይማኖት ህግ ሁሉ የጣሰ ሁሉንም የጣሰ የዘር ፖለቲካ ህዋትና ኦነግ የወለዱት የዘር ፖለቲካ ላይ የተመሰረተ ሰውነት የሌለው ማህበራዊነት የሌለው ሃይማኖታዊነት የሌለው ዓለም አቀፋዊነት የሌለው ሞራላዊ ግዴታዎችን ማያከብር ለአራዊት ብንሰጠው አራዊት በተፈጥሯቸው የጸኑ ናቸው አራዊትም ልንል አንችልም ማለት የምንችለው አጋንንት ሊሆን ይችላል። አጋንንት ምንጃ ስርዓታቸው ታውቋል። መዋሸት ነው። ነፍሳትን ከእግዚአብሔር መንግስት ህግ መለየት ነው። በዚህ ምድር መግደል እንኳን አይደለም ኃጢአት የማይሰራውን ሰው እኮ መግደል አይችልም። በኃጢአት ነፍሱን ይገሉታል። በምድር ላይ ኃጢአት እንዳይሰራ ይጠብቁታል ጭራሽ አጋንንት። ምናልባት ለዚህ የአጋንንት ጠባይ ይቀርብ ይሆናል አሁን ያለው ስርዓት። ስለዚህ ራስን መከላከል ምንድነው ነው። ኦርቶዶክሳዊ ሰውም ዝም ብሎ ፍጥረታዊ ሰው ሃይማኖት ኖሮ አልኖሮ ፍጥረታዊ ሰው በጣም ቀላል እኮ ነበር። ጠመን እግዚአብሔር ሰጠንን አይምሮ በትክክል አንጠቀም ብለን ነው እንጂ እኮ በጣም ቀላል። በራስ ላይ ሊደረግም አትፈልገውም በማንም ላይ አታድርግ ነው። የናቴ ጡት እንኳን ሲያፍነኝ የምወራጭ ከሆነ እኔ አስቤ አልሜ ተደራጅቼ ታጥቄ ሌላ ሰው አላፍንም እንዴ። በጣም እኮ ክሊር እኮ ነው። የጨነቀን እኮ ከሰውነት አስተሳሰብ የወጡ ሰዎች ኢትዮጵያን ፖለቲካ ያዙት ከልሂቃን እስከ ዘረኞች እና እልቂቱ እየተካሄደ ነው። የሞራል ህግ፣ ሰብአዊ ህግ፣ ማህበራዊ ህግ፣ ሰማያዊ ህግ፣ የዓለም አቀፍ ህግ፣ የማህበረሰብ ታሪካዊ በትውፊት ያገኘ ነው ማህበረሰባዊ ህግ ሁሉ የተደመሰሰበት ዘመን ላይ ስለደረስን ቤተመንግስት ቁጭ ብለው ገዳይ የሚያሰለጥኑ ለሰማያዊ ህግ እንድንገዛ የሚያስተምረንን ሃይማኖት በዘር የሚበትኑ ገና ያልተወለደውን ጽንስ የከሌ ዘር ነው ብለው ጽንስ ሰንጥቀው የሚገሉ ሆስፒታል ውስጥ ታመጣ የተገላገለችውን እናት በእኛ ምድር እንትና የሚባል ብሔር አያድግም ብለው ህፃንና እናት ለይተው የሚያሳድዱ ሰዎች የተፈጠሩት ከሰውነት ያነሱ ሰዎችና አእምሮች ተፈጥሮ ቤተመንግስት የገቡበት ፕሮፌሰር ዶክተር ተብለው የፖለቲካ ድርጅት ያቋቋሙበት ነፃነት ብለው አንድን ህዝብ በአንድ አካባቢ ጠቅልለው ይዘው ከእግዚአብሔር ለይተው የጦር መሳሪያ ያረጉበት እንደ ህዋት አይነቱ
የጦር መሳሪያ ነው የትግራይን ህዝብ ያደረገው። ወራፈለገ እየነዳ ይዋጋበታል። በገዛ ሀገር ውስጥ የውጭ ጠላትን እንግዲህ ካሉላ በኋላ እኮ አልተዋጋንም። ኢትዮጵያውያንን ስንወጋ ስንት ዓመታችን ነው? እስቲ ህዋቶች አስቡት፣ ኦነጎች አስቡት፣ በኦነግ ስር የተደበቃችሁ ሀቢያዎች አስቡት፣ በኦነግ ስር የተደበቃችሁ የጸሎት ቤት ፍልፍል ተረፈናዚ ጴንጤዎች አስቡት። የሰው ደም ደስ የሚላችሁ ብልጽግና ወንጌል ሃይማኖትን የሚከተለው መንግስት አስቡ። እዛ ውስጥ ያላችሁ ካቢኔዎች ፓርላማ ውስጥ ያስቡ። የትኛውን ህግ ነው የምትከተሉት ነው? አሁን ይሄን የምለው ለምንድን ነው? እነሱን ለመውቀስ አይደለም። የኢትዮጵያ ህዝብ እንዴት እየተመራ እንዳለ አውቆ እንዳያጠፋፉት ጥፋት የታወጀበት በተለይ ኦርቶዶክሳዊው ማህበረሰብ ከወለጋ እስከ አርሲ እስከ ሐረር እስከ ጎዴ እየተጨፈጨፈ ለፍትህ ቀርቦም አያውቅ። መንግስታዊ ዘር ማጥፋት የታወጀበት መንግስታዊ የዘር ማጥፋት በግልጽ የታወጀበት ከበደኖ እስከ ጎዴ እስከ ማይካድራ እስከ ከሚሴ እስከ ማነች ማርያም ደንጎላት አክሱም ያለቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ደም ኦዲት ያደረገ አንድም አባት፣ አንድም መንግስት፣ አንድም ድርጅት የለም፣ ዓለም አቀፍም ሀገር ውስጥ። ለዚህ ነው ራስን ስለመከላከል ማውራት ያለበት። ዓለም እንደዚህ ዝም ካለ ራሳችንን መከላከል አለብን። እንዴት ነው የምንከላከለው? ብዙ ነን፣ ጀግኖች ነን፣ ፈሪዎች አይደለንም፣ የሰማዕታት ልጆች ነን። እውነት አለን፣ ሀገራችን ነው። መንግስትን አምነን፣ እረኞችን አምነን፣ መጅሊሱን፣ ሲኖዶሱን፣ ቤተ መንግስቱን፣ ፓርላማውን አምነን መከላከያው እኛን የሚከላከለን መስሎን ደንዝዘን ብዙ አመት ኖረናል። መከላከያው የሚገለን ከሆነ ደህንነቱ የሚሰልለን ከሆነ ለኛ የሚሰልል ሳይሆን እኛን የሚሰልል ከሆነ ፖሊስ እኛን የሚገለን ከሆነ ጫካ ያስቀመጡት ሸኔ፣ ኦነግ፣ የኦሮሞ ነጻነት ሰራዊት፣ ህወሓት የሚሉት ሰው እኛን የሚያርደን ከሆነ አርዶን መልሶ ራሱ የሚያለቅስ ከሆነ እኛ ኦርቶዶክሳውያን ምን እናድርግ? ማንን እንጠብቅ? መልሱ እኮ ማንንም አንጠብቅም ነው። ማንንም ካልጠበቅን ታዲያ ምን እናድርግ የሚለውን ነው። ከዚህ ተነስተን ስለ ራስ መከላከል እንድናወራ ገብርዬ ላንተ መልሼ ልስጥህና ራስ መከላከልን የሚመለከቱ ነጥቦች ቢነሱ እነዛን ነጥቦች ላይ መልሰን እንወያያለን። እደምተኞቻችንም ሐሳብ ይሰጡበታል፣ ይጨምሩበታል። ይሄ ፕራክቲካል ስለሆነ የሚሰሙን ሰዎች ኢትዮጵያውያን ራሳቸውን ከተደገሰላቸው ጥፋት ለመዳን የሚፈልግ ማንኛውም ኢትዮጵያዊ በትክክል አድምጦ እኛ የምንለው ሐሳብ ለማጫር ስለሆነ ተጨማሪ ሐሳቦችን አፍልቆ ራሱን ለመከላከል ዝግጅት ማድረግ ያለበት ሁኔታ ላይ ስለምንገኝ እነ አብይ አህመድ፣ እነ ሽመልስ አብዲሳ፣ እነ ህወሓት፣ እነ ሌሎቹም ዘረኞች ኢትዮጵያ ውስጥ የዘር ማጥፋት እንዲከሰት እየተከሰተ ያለው የበለጠ ጥፋት እንዲመጣ በተለይ ዓለምን ሁሉ በጂሃድ ማጥፋት የሚፈልገውና በጽንፈኛ ዋሃቢያ የተደራጀው ኢትዮጵያ ውስጥ ያለው ኔትወርክ ከአልሸባብ ጋር የተቆራኘው እንዲህ አይነቶቹን እድል ተጠቅሞ ፍጅትና እልቂት ሊያስከትል ስለሚችል አሁን ከዚህ የባሰ ስለሚሆን ምንድነው ሰው ማዘጋጀትና መዘጋጀት ያለበት? ደንዝዞ ተቀምጦ ነው የሚጠብቀው ሞቱን ወይስ ካሁኑ ነው ስራ መስራት ያለበት? መልቲፕል ነው የሰው ዘር ብለው ከሰው መሃል ኦርቶዶክስ መርጠው ነው የገደሉ ያሉት በኢትዮጵያ ከጎዴ እስከ ዛላምበሳ። እንዴ ትግራይ ሁሉም ኦርቶዶክስ አይደል እንዴ ልትሉኝ ትችላላችሁ። ፖለቲካው ብሬኖሽ አድርጎ ከሃይማኖቱ ያስወጣው ሰው ነው የራሱ ወገን የሚያርደው። ስለዚህ ዘር ስንል ጄኔቲካል አይደለም የምንለው ወንድሜ እንዳልከው ነው። ስለዚህ ያው በምዕራቡ ዓለም ሰው በዝግመተ ለውጥ ከዝንጀሮ መጣ ካልክ ጄኔቲካሊ የሚለያያል የሚልም ዝንባሌ የሁለተኛ ዓለም ጦርነትን የአርያና የአይሁድን እንትን የፈጠረው ቤዚክ የሆነ የሳይንቲፊክ አሰምሽን ነው፣ ሳይንስ አይደለም። በዛ አሰምሽን ላይ ነው ህጎችና አንዳንድ አነጋገሮች የሚመሰረቱት። ለኛ ሙስሊሙም የሚያምነው አንተ እንዳልከው ማለት ነው። ለኛ ሰው ነው፣ አዳማዊ ነው። ክርስቲያኖች ስንነው ክርስቶስ ሁሉ ይድኑ ዘንድ ለሁሉም ሞቷል። ያመኑት ናቸው ወደዛ የሚገቡት፣ ያላመኑትን አስገድዶ አያድንም አምላክ። በሩን ከፍቶ ግቡ ብሎ ትቷቸዋል። በሩ ክፍት ነው። በሩ
በሩ ጋር ለመሄድ በመስቀል ነው የምታልፈው። ምን ማለት ነው? በፍቅር ስለ ፍቅር ካፈቀርክ ያንተን የሆነውን እንኳን ለሌላ ሰው ትተዋለህ ነው። አሳደህ ትገላለህ፣ መሬት ታሰፋለህ፣ ሱቅ ትቀማለህ፣ እርሻ ታፈናቅላለህ ማለት አይደለም። በመስቀል የራስን እንኳን አተህ በፍቅር ውስጥ አልፈ ነው እኔ በር ጋር የምትደርሰው። እንደኔ እኔ በመስቀል አይደለ ወደ አብ ቀኝ የተመለስኩት ለዛውም ሳልበድል ተሰቅዬላችሁ። ልክ እንደዛ ፍቅር የሚያስከትለውን የራስን የማጣት ፍቅር የሚያስከትለውን ዋጋ ሁሉ ከፍለ እኔ ጋር ትመጣለህ ነው ክርስቶስ የሚለውና የኛ ቴዎሎጂና ስሪቱ እንደዛ ነው። ስለዚህ የሰው ዘር ስንልኛ ዘር በደሙና በአጥንቱ እያልን አይደለም። ተመርጠን ታቅዶ ከደርግ ጊዜ ጀምሮ ዚያድ ባሬ ሲመጣ እኮ እኛም ብቻ መርጠው እያሳደዱ ከኦጋዴን ታቦቱ በሙሉ ከተማ ገባ። ክርስቲያኖች ተገደሉ፣ ሸሹ። ታርጌትነን ሁሉ ጊዜ ሰበብ እየተፈለገ አብዮቱ ሲፈነዳ እኛንን ከፓትሪያርካችን ጀምሮ የተጨፈጨፍ ነው። አናስተውልም። ከኛ መሀል ሃይማኖት የተቀየሩ ሰዎች እኛም መልሰው ይገዳሉ። ልክ ሚሊሻውና አድማ በታኙ ከአማራ መሀል ወጥቶ አማራ መልሶ እንደሚገለው እኮ ነው። ከኛው መሀል መጥተው ልክ አሁን ለአብይ አሽከር የሆነው ያማን ነው የሚሉ ሰው የሚያስገድለን ስማችንን እየጻፈ እነከሌን ግደሉ፣ ይሄን ጳጳስ አሸማቀው፣ ይሄን አባረው እያለ ቤተ ክህነቱን የሚያምሰው ድሮም እንደኛ ነው የሞላበት የበለጠ ፈሪ ያደረጋቸው ሰውዬ አለ። እንደዛ ከዚህ ቤቱን ውስጥ አዋቂ ያ አሁን ዘር እያጠፋ ነው። የራሱ ዘር በተለይ ስለተለዩ እያጠፋው ነው። ዘር ማጥፋት ይሄ ነው ለኛና እንዳልከው ልክ ነው። ለዓለም ኮሚኒኬት ስናረግና እንድንግባባ ከተፈለገ አንተ ባልከው ቋንቋ ነው ማውራት ያለብን። ዓለም የሚያውቀው እሱን ስለሆነ ዓለም የሚያውቀው አሁን ያልከውን ነው። የተጻፈውም እሱ ነው። እኛ ደግሞ ለራሳችን ማህበረሰብ መልሰንም ስለምንናገር ሁለቱንም ነው። ለዓለምም እንናገራለን፣ በእኛ ቋንቋም ለውስጥ እንናገራለንና ትክክል የሆነ ያልሆነ ስለሌለ ሁሉንም እንጠቀምበታለን። ለምን? ለደህንነት፣ ለሰላም፣ ክፉዎችን በዓለም ህግም ለመቆጣጠር ራሳችንን ደግሞ በእግዚአብሔር ህግ ላይ አቁመን ለመከላከል ስለምንጠቀምበት ነው። አሁን ያለንበትን ሁኔታ ባጭሩ እናንሳ። ኢላማ የተደረገው በኢትዮጵያ ውስጥ ኢላማ የተደረጉ ነገሮች አሉ። ሰውንም ጭምር ነገሮች በሰው ላይ ነው ያርፉት። እምነት ከሆነም ሰው ከሆነ ሰው ነው የሚያርፈው። ባህልም ከሆነ ሰው ላይ ነው የሚያርፈው። የሞራል ህግና ሴትም ከሆነ ሰው ላይ ነው የሚያርፈው። እነዛን የሞራል ባህል፣ እምነት፣ ትርክት ለማጥፋት የፈለገ ሰው ያለው እድል 3-4 መንገድ ሊሆን ይችላል። አንደኛ ባለ ሃይማኖቱ ራሱን ህይወቱን ማሳጣትና ወደ ትውልድ ያን እምነቱን አስተሳሰቡን እንዲያስተላልፍ ህይወቱን እንዲያበቃ ማድረግ ነው። ኢትዮጵያ ውስጥ አንዱ ነባር ኢትዮጵያዊነትን የተሸከመ ማንኛውም ሰው ስልጣን ባላቸው ሰዎችና በዘር በተደራጁ ሰዎች እንዲጠፋ እየተደረገ ነው። ይሄን ያዙልኝ። ሰው ራሱ የሆነ እምነት፣ የሆነ አስተሳሰብ፣ የሆነ ትርክት፣ የሆነ አኗኗር ያለው ሰው ተመርጦ እከሌ ተብሎ አሁን ቅድም ወንድማችን እንዳለ ተሰይሞ ከቨር ተሰጥቶት የጅምላ ስም ተሰጥቶት የጅምላ ስም ነፍጠኛ፣ ኦሮሞ፣ ትግሬ፣ ኦርቶዶክስ፣ እስላም ዋትሶኤቨር ጅምላ ስም ከተሰጠው በኋላ ከዛ እንዲወጣ ያደረግበታል። ከዛ ጅምላ ከተሰጠው ራሱን ክዶ በወቅቱ መጉዳት ወደሚችሉ ሰዎች ከገባ ልክ እንደ ሚሊሻዎቹና እንደ አድማ በታኞቹ ማለት ነው። ራሳቸውን ክደው የነፍሰ ገዳይ ቅጥረኛ እንደሆኑት አማሮች ማለት ነው። የሀገር አፍራሽ የነፍሰ ገዳይ ለህዋት ሲሰሩ ነበሩ። አሁን ለብልጽግና የራሳቸው ወገን የሚያሰቃዩ የሆድ አማራዎች፣ የአእምሮ ሳይሆኑ የሆድ አማሮች የተወለዱት እዛ ነው። ስማቸው እሱ ነው። ሃይማኖታቸውም ተመሳሳይ ይመስላል። ግን በተግባር እምነትም ትውፊትም ባህልም ታሪክም ያልወረሱ ሰዎችና የጠላት አካል የሆኑት ይገሉሃል። አንዱ መግደል እሱ ነው። ሁለተኛው መግደል ወደ አካል መግደል ከመሄዳቸው በፊት ያን እምነት፣ ያን ባህል፣ ያን ትውፊት፣ ያን ትርክት፣ ያን ሊገሉት የሚፈልጉትን ሰው የሚተርከውን ትርክትና ታሪክ ያ ሰው ሀገርን የተረጎመበትን አተረጓጎም የዛን ሰው ባህል የዛን ሰው አስተሳሰብ በተቃራኒ ትምህርት ወጣሩ ልክ አሁን ኦነግ ኦሮሞማውና ወያኔዎች እንደሚያደርጉት
ውሸት የሚጽፉ ሊቃውንትን ነው የፈጠሩት መጀመሪያ። እነ ገብረ ማርያም ደስታ እና አሰፋ ጃለታ እና ማን የሚባለው የትግራይን ኦርቶዶክሳውያን አእምሮ እንዲያጥብ በነስብሃት ነጋ የተሰማራ መያዟ በፊት አሁን እሱ የሃይማኖት ዘር ማጥፋት ነው። ትግራይ ውስጥ የተጀመረው ዘር ማጥፋት በትግሉ ነው። ከዛ በፊት የደርጉ ምን በኢትዮጵያ ነው ትክክል ቦታ ዘር ማጥፋት የትግራይ ህዝብ ላይ ነው የዘር ማጥፋት የተካሄደው። ስለዚህ እምነትህን አስተሳሰብህን ነው መጀመሪያ የምትገለው ማለት ነው። በተባበሩት መንግስታትም አይ ቲንክ ሪኮግኒሽን አለው መሰለኝ ካልቸራል ጄኖሳይድ ሳይሉት አይቀሩም። የባህል ዘር ማጥፋት አንድ አስተሳሰብን ቅርስን የነበረውን ሁሉ ማጥፋት ልክ እነዚህ አክራሪ እስልምና እንደሚያደርጉት እስልምና የሆነ ሀገር ሲወር ታሪኩን በሙሉ ያጠፋል። አሁን ሶማሊያ ክርስቲያን መሆኑን አያውቅም፣ እንደነበረ አያውቅም፣ በቃ አያውቅም። እንተላለፍ አድርገው ነው የሚሰብሩት። እና መቅደሾ እና መቃድስ አሁን በበራ በ10ኛው መቶ ክፍለ ዘመን እንኳን ቫይብራንት ክርስቲያን ሲቲ እንደነበረች እንዳውም ጫፉ ላይ እዚህ ቀንዱ ጫፉ ላይ ራስ አሉላ ነው የሚባለው። በጣም የሚገርም ነው። ራስ አሉላ ነው የሚባለው። አሁን ግን ማንም አያስታውስም። ቅርሱን ሁሉ ነው ነቅለው የሚያጠፉት። ኦጋዴን እኮ ጎዴ አሁን የነ ደጃዝማች አፈወርቅን ሐውልት መስቀል ስላለው እነሱን ሁሉ ነቅለዋል ጽንፈኞቹ። ከዚህ ከሶማሊያ ወደ ኢትዮጵያ ሶማሊያ የሚፈልሱት ጽንፈኞች ማለት የአልሸባብ መንፈስ ያረፈባቸው ባለፈው ከነ አብዲ ኢሌና ከነ ጀነራል ኳርተር ከህዋት ጀነራሎች ጋር ሆነው ያረዱን ደማቸውን አብዲ ኢሌ ላይ ታጠቡት። ግን የጅጋው እርድ የህዋት ነው። ዩጎን ያሰለጠነው ህዋት ነው። ዩጎን የመራው ህዋት ነው። አብዛኛው ደም የሚፈሰው በእነሱ ስልጣናና ዝግጅት ነው። በጣም ነው የሚገርመው። ግን ከክርስቲያን ምድር ነው የተፈጠሩት። እዛ ጄኖሳይድ አካሄዱ፣ በመላው ኢትዮጵያ ጄኖሳይድ እንዲካሄድ ያደርጋሉ። ስለዚህ አሁን እኛ ኢትዮጵያ ውስጥ ራስን ለመከላከል ስለ ራስ መከላከል እንድናስገድዱን ሁኔታዎች ተፈጥረዋል። ዘር ማጥፋት ላይ የተሰማራውን ክፍልና እንዲጠፋ የተፈረደበትን ክፍል አቅም ብናመዛዝን ጠንካራ ጎን ቁጥር ናቸው። አቅም የሚሰጣቸው መዋቅርና ስርዓት ነው። አዛዥ አላቸው። የእዝ ሰንሰለት አላቸው። መንግስት ከሌለበት ዘር አይጠፋም። በነገራችን ላይ መንግስት ከሌለበት ሰው አይሞትም። ሰው አንድ ሰው እርስ በርሱ ሊገዳደል ይችላል። በሰው ግን አይሞትም። መንግስት ከሌለበት በደኑን ያስጨፈጨፈው ህወሓት ነው። ከኦነግ ጋር ሆኖ አርባ ጉጉ ሰው ያስጨፈጨፈው ህወሓት ነው። ወተር ቀቀሊ፣ ጎሮጉቱ፣ ቀጥሉ፣ ኮፈሌ፣ ቆሬ፣ ሻሸመኔ፣ አጋርፋ፣ ጎባ፣ ቤኒሻንጉል ጉምዝ ያሉትን አይራ ጉሊሶ፣ ወለጋ ጠቅላላ ሰው የሚገለው መንግስት ነው። ሰው ይጃጃላል ዝም ብሎ። ያለ መንግስት ተሳትፎ ከአንድ ሰው በላይ በአንድ መግደል አይቻልም። አውቶማቲክ የያዘ ሰው አንድ ትምህርት ቤት ገብቶ ሊረሽን ይችላል። አንድ ጊዜ 8 ዓመት አይረሽንም፣ 35 ዓመት አይረሽንም። 35 ዓመት መቀጠሉ ስርዓትና መንግስት መሆኑን ነው የሚናገር። ትፈልጉ ኦነግ በለው ትፈልጉ ህወሓት በለው መንግስት ነው። ኦነግ ሰው የሚገልበት ቦታ አማራ ላይ ያዘመትከውን ሰራዊት ልታዘምት ይችል ነበር መንግስት ስለሚፈልገው ነው። አማራ ላይ ድሮን እንዳዘመተው ሸኔ ላይ ማዝመት ይችላል፣ ግን አይፈልግም። እንዳውም ያስታጥቃል። እንዳውም የኦሮሚያ ልዩ ኃይል ውስጥ የሚገኙ ኦርቶዶክሳውያንም በዘዴ በውጊያ ስም እየላከ ደውሎ እንዲገሏቸው አድርጎ የኦሮሚያ ልዩ ኃይል የኦሮሚያ ልዩ ኃይል ውስጥ ኦርቶዶክስ ነኝ የሚል የሚያስቀድስ የሚቆርብ አንድ ወታደር ያሳየኝ የለም። ጄኖሳይድ ተካሂዶበታል። ኦሮሚያ ውስጥ ሰራዊቱም ፖሊሱም ጄኖሳይድ ተካሂዶበታል። ክርስ ተገደለን እንዳይባል ተብሎ መስቀል እዚህ ጋር እንዲያስሩ የሰለጠኑ ሰዎች አሉ። እስቲ ንስሐ አባቱ የሚመሰክርለት ሃይማኖቱን ፕራክቲስ የሚያደርግና በተግባር የሚኖር በንስሐ የሚኖር አንድ የኦሮሚያ ልዩ ኃይል ወታደር ይምጣ። ሁሉም ዘር ለማጥፋት ያሰለጠኑት ነው።
ልክ እንደዚህ እንደ አማራ መስቀል የሚያስር ሚኒሻ መስቀል የሚያስር ምንድነው አድማ ብተና የሚባለው መስቀል ያስራል። ሊያማትብ ሁሉ ይችላል፣ አያፍርም። የሚያማትብ ሰው እኮ ስለሌላ ሰው ይኖራል እንጂ እውነተኞች ለፍትህና ለራሳቸው ሲዋጉ አይገልም። የሚያማትብ ሰው አይገልም። የሚያማትብ ሰው እውነተኞችን አይገልም። የሚያማትብ ሰው እውነትን የሚያጠፉ ሰዎችን ነው የሚከላከለው። ስለዚህ ገዳዮች የዘር አጥፊዎች ትንሽ ናቸው ሁሉ ጊዜ በየትኛውም። ብዙሃንን ግን ያሳስቱና ይጠቀሙበታል። አስፈራርተው ሊጠቀሙበት ይችላሉ። እንትና መጣብህ ሊገልህ ነው ቅደመው። ልክ ትግራዮች ወጣቱን አዝምተው 800 ሺህ ነው አንድ እንዳስገደሉት ተከባሃል አሉት። በዚህ ኤርትራ፣ በዚህ ኢትዮጵያ፣ በዚህ አማራ፣ በዚህ አፋር ሁሉም ከበዋል። እዚህ መጥተው ከሚገሉ ሄደህ ተከላከል ሲሉት ግር ብሎ መጥቶ አፋርና አማራን ወረረ። ያ ሁሉ ሰው አለቀ። ህዝብ ማሳሳት ይችላሉ። ዘር አጥፊዎች ጥቂት ናቸው ሁሉ ጊዜ። ግን ህዝብን አሳስተው ልክ የጀርመንን ህዝብ አሳስቶ ከራሻም ከምንም አዋክቶ ያን ሁሉ ሰው እንዳስፈጀ ወደ 8 ሚሊዮን ነው ስንት ሚሊዮን ጀርመን ነው ያለቀው። ሁሉም ክፉ ሆነው አይደለም፣ አሳስተውት ነው። የነሱ ጠንካራ ጎን መዋቅር ነው ብያለሁ። መዋቅር ሁለተኛ ጠንካራ ጎናቸው ክፉ ትርክትን እንደ ሃይማኖት መቀበላቸው ነው። አርያን ከአይሁድ ይበልጣል እንደተባለው ኦሮሞማ ከኦርቶዶክስም ከእስልምናም ይበልጣል አለ መጣና የኛ በቃ ይሄን ትርክት ማመን ነው። ከዛ በኋላ ኦሮሞማ የሚባለውን ሊቃን የፈጠሩትን አዲሱን ሃይማኖትና የዘር ትርጉም ያልተቀበለው ማንኛውንም ሰው መግደል እምነቱን ማገልገል ነው። የነሱ ጠንካራ ጎን የሐሰት ትርክትን እንደ ሃይማኖት ተቀብሎ ለሱ የመጀመሪያው መንግስት ስልጣን መዋቅር መደራጀታቸው ነው። ሁለተኛው ሐሰተኛ ትርክትን እንደ እምነት ለሱ መሞትና መግደል ነው። ሶስተኛው ኢላማ ያደረገውን ያ መሪዎቻቸው ኢላማ ያደረጉትን ህዝብ እንደ ሰው ሳይሆን ልክ ሁቱና ቱሲ አንደኛው አንዱን ኮኮሮች ናቸው አለ። ሲገል ኮኮሮች እንደሚገል ይመስለኛል። እንግዲህ እዛ ሩዋንዳ ቤታቸው ውስጥ በረሮ በጣም አስቸጋሪ ነፍሳት ነው መሰለኝ። ስለዚህ ፊሊት እየተነፋ ሁሌ ይገደላል። በዛ መልክ የሰው ልጅ እንዲታይ እነዚህ ሁቶች ኮኮሮች ናቸው አሉ ማለት ነው እነዚህ። ከዛ በኋላ ሲገል ኮኮሮቹን ቤት ውስጥ በፊሊት የሚገለውን አይነት ነፍሳት አድርጎ እንዲያያቸው። ለዚህ ነው ነፍጠኛ ሰው አይደለም፣ ኦርቶዶክስ ኋላ ቀር ነው፣ ቆሞ ቀር ነው፣ ወራሪ ነው። ሲሶ መንግስት ነበረ። አንድ ሃይማኖት አንድ ቋንቋ ብለው የሀገራችንን ሰው ወረው ቅኝ አድርገው ኦነግ የተረከው ማለት ነው። ከወያኔ ጋር ሆኖ ኦነግ የተረከው ቅኝ አድርገው ትልቅ ነበርን አሳነሱን። ታሪክ ደግሞ ከመቶ ዓመት ወዲህ ብቻ ነው። ከዛ በፊት ያለው አይተረከም። ከዛ በፊት ሰራው ግፍም ኦዲት አይደረግም። ከዛ ወዲህ ግን እጅም ጡትም ተቆረጠ ይባላል። ስንት ሚሊዮን ሰው ከዛ በፊት እንዳለቀ ስንት ቤተሰብ እንደጠፋ አይነሳም። ያ እሱን የሚሸፍን ከዛ በኋላ የተደረገው ሰው ከሰውነት በታች ነው፣ ዲሞናይዝ ይደረጋል ማለት ነው። ይሄ ጥንካሬያቸው ነው፣ ጭካኔ አክት ስለሚያደርጉ ማለት ነው። ሌላው ቴዎሎጂካል ነው ጥንካሬያቸው። ቴዎሎጂ አንዳንድ ስሁት እምነት ሰው የፈጠረውና ያከም የሚመስል ሰው የፈጠረውን ሰው በሰው አጥፍተው ፈጣሪው ያመሰግነናል ደስ ይለዋል ብለው የሚያስቡ ለከሌን ስትገል ጀነት ትገባለህ። አሁን እንዲህ አይነት እምነት ይሄ አሁን ጠንካራ ያደርጋል። ምክንያቱም እምነትን እየኖርክ ነው። ሰው መግደል እጅግ አስገራሚ ነገር። የጠላትን ጥንካሬ ማወቅ ያስፈልጋል። አጥቂዎቹ እንግዲህ ሌላው ችሎታቸው ህቡዕነት ነው። እንደኛ አይለፈልፉም። ተደብቀው ቀንና ሌሊት በህቡ ተደራጅተው በተግባር ይገለጣሉ። እኛ ሁሌ ህቡዕ ነው። አይታችሁ ሊቢያ ሰው ሲያርድ በረሃ ነው፣ ማን ያየዋል? ግን ተሸፍኖ ነበር የሚያርደው። ሊቢያ ያረደን ተሸፍኖ ነው፣ ፊቱን ሸፍኖ በድምፁ ነው የታወቀው ማን እንደሆነ። ያ ይናገር የነበረው ኢትዮጵያኖችና ግብጾችን ክርስቲያን ሲያርድ የነበረው አሁን ቴዎሎጂካል ነው። ይሄ ጠንካራ ያደርጋቸዋል። ስሁት እምነት ሃይማኖት ስለሆነ መግደል ይደሰቱበታል። እንደውም 72 ድንግል ታገኛለም ሲባል ለዝሙት ብሎ ሁሉ የሚያርድ አለ።
የሚገርም እኮ ለሴት ብሎ ሰው የሚገል እንዲህ አምላክ አይደለም እንዲህ አይነት ትእዛዝ የሚሰጠኝ ብሎ እንኳን ማሰብ አይችልም። የፈጠረውን ሴት ለሱ ዕቃ አድርጎ የፈጠረውን ሰው እሱ እንዲገለው አድርገው እንደገና ይሸልማል ሲባል ይሄማ አምላክ አይደለም ብሎ እምነቱን እንደመተው አንዴ ከታወረ ሄዶ ይገላል። ይሄ ጠንካራ ያደርጋቸዋል ለጥፋት። ሌላው ጥንካሬያቸው ህሊና ቢስነት ነው። እምነቱ ህሊና ያሳጣቸዋል። ርህራሄ አያውቁም። ርህራሄን በመጽሐፍ ግን ሊያነቡ ይችላሉ። ደግ፣ ርህሩ፣ አዛኝ ብለው ሊያወሩ ይችላሉ። ግን ርህራሄ የሚባል የላቸው። እዚህ ጋር በሚጽፉት ያለው አሁን በሚሰጡት አስተያየት ቆይ እናገኛለን፣ እንገልሃለን፣ ማርተኛ ዝም በሉ፣ ስንገላችሁ ለምን ሰው ታነቃላችሁ? ግጭት እያላችሁ ቀጥሉ፣ ግጭት ነው አጋጣሚ ነው እያላችሁ 38 ዓመት ሙሉ እንደታረዳችሁት ካሁን በኋላም ቀጥሉ የሚሉ ነው ማለት ነው። ህሊና የሚባል የሌላቸው የሰው ደም የማያሳሳቸው ይሄ እንዲቀጥል አፍን ዝጋ የሚሉ ማለት አፋችሁን ዝጉ አትወያዩ የሚሉን አሉ ወንድሞቼ። ሌላው አረመኔነት ነው። ሰውን የሚገሉት ዱባ እንደሚከትፍ ሰው ጽንስ እስከ ማስወረድ ይደርስ አረመኔ ናቸው። በጣም የሚታወቁበት ጠባቸው ደግሞ ስግብግብ የማይጠግቡ በመንጠቅ ነው የሚታወቁት። የቡና እርሻን ይነጥቁሃል፣ ሱቅህን ይነጥቁሃል፣ ግብር ይጨምሩብሃል፣ ዕቃህን ወደብ ላይ ያቆያሉ፣ ቤትህን ያፈርሳሉ። እንዴት 24 ሰዓት እንዴት እንደሚያጠፉ ብቻ የሚያስቡ ልማት የማያውቁ ልማትን በአፍ እንጂ በተግባር የማያውቁ በዘረፋ የተለከፉ እንኳን ቤትህን የሌላውን ትልቁን አገር ሌላውን አጥፍተው ለመውረስ የሚጓጉ በሽተኞች ናቸው። ይሄን ሽመልስ አብዲሳ ነግሮናል። የዛሬ ዓመት ኢሬቻን ሲያከብር ያደረገው ንግግር በሚቀጥለው ዓመት አልሆነም። እንግዲህ በሚቀጥለው ዓመት ቀይ ባህር ነው የምናከብረው ኢሬቻን። እንዲህ የመንጠቅ የመስገብገብ የያዙትን አለማልማት በያዙበትና በሚኖሩበት ቦታ ፍቅር መፍጠር አለመቻል፣ መዋሃድን መፍጠር አለመቻል፣ ሰው እንዲተማመን ማድረግ አለመቻል፣ ሁሌ መስገብገብ፣ ይሄ ሌላው ጠባያቸው ነው። ስግብግብ ናቸው። እሺ ጥቃት የተፈረደብን እኛስ ደካማ ጎናችን ምንድነው? ደካማ ጎናችን የምንናገረው እንድናስተካክለው ነው። ደካማ ጎኖች አሉ። አንደኛ እኛ ሰው ሁሉ እንደኛ ስለሚመስለን ሰውን እናምናለን። እንደነሱ ህቡ አንገባም፣ እንደነሱ ሴራ አንጎነጉንም፣ እንደነሱ በእምነት ቦታችን ስለ ጥፋት አንሰብክም። ክርስቶስ ስላረገልን ስለ ፍቅሩ ነው የምንሰብከው። እነሱ ስለሌላ ነው የሚሰብኩት፣ እንዴት እንደሚያጠፉ። የኛ ባንዲራ ከፍ የምንለው ጂሃድ ስናካሄድ ነው ይላል ለምሳሌ አንዱ። ሌላው ደግሞ የኛ ትልቅ ነበርን ከዚህ የሚበልጥ የለም፣ እንትንነት ከእንትንነት ይበልጣል። ዘሩን ስም ይጠራና እንትንነት ከኦርቶዶክሳዊነት ይበልጣል ይላል። እኛ እንደሱ ማድረግ አንችልም። ደካማ ጎናችን እሱ ነው። ለኛ ሰው ነው። ኦርቶዶክስ ባይሆንም ሰውየው ሰው ነው። እግዚአብሔር በአምሳሉ ፈጥሮታል። እሱ ንስሐ ሰጥቶ ወደ ራሱ የሚያመጣበት ጊዜ አለ። እኛ መልካም ማድረግ ነው ስራችን እንላለን። ከነሱ አንጻር ስንታይ ደካማ ነን። ህቡ ገብተን ሴራ መሸረብ አንችልም። ልዩነታችን ይበል። ይሄን የምናስተካክልበት ጊዜ መምጣት አለበት። እንዴት ባላንስ ሃይማኖታችን አንተው መቼስ ይሄ መቀጠል አለበት። ግን ይሄ በሲቹዌሽናል መሆን አለበት። በሆነ ሁኔታ ውስጥ እንዴት ነው የምንተረጉመው? ከእግዚአብሔር ሳንለይ ቅድስናችንን ሳያሳጣን እንዴት ነው ይሄን የምንተረጉመው? ሰውን ሁሉ ማክበርና ማፍቀር በእንዲህ አይነት ሰው በሚጠላን አገርና ቦታ እንዴት አድርገን ነው ይሄን የምንተረጉመው የሚለው የምንመራመርበት መሆን አለበት። ህቡ አንገባም። ይሄንንም ሁሌ ግልጽ ነን። ሌላው እኛ መሐሪዎች ነን፣ ርህሩሆች ነን። ተመልከቱ፣ ግራኝ አህመድ ከምስራቅ ኢትዮጵያ እስከ ጎንደር ያን ሁሉ ሰው ሲያርድ፣ ያን ሁሉ ወርቅ ከቤተ ክርስቲያን ድሮ በወርቅ በአልማዝ የሚሰራ እየገነጠለ ለአረብ ሲሸጥና መራ ሲገዛበት ያን ሁሉ ሰው ሲያርድ እኛ ቂም አንይዝም። ሰውን በሱ አንጻር አናይም። እነዚህ ኦነጎች መጡና ሚኒሊክ ጡት ቆረጠ ብለው በሐሰት አንድም ማስረጃ ሳይኖራቸው በሐሰት ሐውልት ሰርተው የቆመን ሰው ሽል ሰነጠቁ። የሰውን ሆድ ሰንጥቀው አንጀት አውጥተው ጥንቆላ ሰሩበት። ይሄ ርህራያችን፣ ሐዘናችን፣ መሐሪነታችን እንደ ደካማ ጎን ነው በእነዚህ ሰዎች
ቆጠረው። ይሄን እንዴት አድርገን እናስተካክለው? እንደነሱ አረመኔ ሳንሆን፣ እንደነሱ ገዳይ ሳንሆን፣ እንደነሱ ጨካኝ ሳንሆን፣ እንደነሱ ስግብግብ ሳንሆን፣ እንደነሱ ሐሰተኞች ሳንሆን እንዴት አድርገን እግዚአብሔርን በማያስቀይም መንገድ ራሳችንን መከላከል እንችላለን? እንመራመር። እኛ አልጠፋም ነው የምንለው። በእምነታችን አንጠፋም፣ የእግዚአብሔር ልጆች ነን እንላለን። አንጠፋም ግን የደካማ ጎናችን ነው። አንጠፋም ብለን ግን እንዳንጠፋ በሚያደርግም መንገድ አንዘጋጅም። ዝም ብሎ በአፍ ብቻ አንጠፋም። እንደዚህ የሚባል ነገር የለም። አንድ ሻማ አልጠፋም ካለ እኔ እፍ ብሎ መጥፋቱ አይቀርም። አልጠፋም ካለ አልጠፋም ማለት ከቻለ የሚያስብ ነገር አድርጌ ልውሰደውና ምን መሆን አለበት? ራሱ መጋረድ አለበት። አልጠፋም ብሎ ዝም ብሎ ሜዳ ላይ ቁጭ ብሎ አልጠፋም ካለ የንፋስ ሽውታ ያጠፋዋል። የኛ ኦርቶዶክሳውያን ካማነት ረጅም ታሪክ ከሕገ ልቦና እስከ ክርስትና የተዘረጋውን አምስቱ አያይዘን ማሰብ ስለምንችልና 100% ይሄ ሀገራችን እንደሆነ ስለምና የሆነ ሰው ከሀገራችን ተነስቶ ያጠፋናል ብለን ማሰብ አንችልም። ስነ ልቦናው የለን። ግን ከሐረር እየጠፋ ከአርሲ እየጠፋ ያየን እንኳን አንጠፋም እንላለን። በጣም የምንገርም ሰዎች ነው። ከቁስጥንጥንያ ጠፍቷል፣ ከሶሪያ ጠፍቷል፣ ከሊቢያ ጠፍቷል፣ ከናይጄሪያ ከቀድሞ ካርቴጅ ጠፍቷል። ካሊፌቶቹ ሲያጠፉ ነው የኖሩት። እኛ ምን ልዩ ያደርገናል? ክርስቶስ ለሁላችንም ለነሱም ሞቷል። ለሊቢያ እኮ ክርስቲያኖች ሞተው ነበር። የታለ ጥቁሩ? ግብጽ በሙሉ አጥፍተውት እኮ ነው ነጭ አረቦቹ የሰፈሩት። የታለ ጥቁሩ? የለም። አልፎ አሉ ኮፕቲኮች የድሮቹ። ቋንቋቸው ራሱ የቤተክርስቲያን ሰው ብቻ ነው፣ የድሮ ሰው የገዳማውያን ናቸው የሚያውቁት። ቅብጥ ጠፍቶ የጸሎት መጽሐፎች አሁን ወደ አረብኛ የተረጎሙ ነው ከቅብጥ። እንጠፋለን። ስለዚህ አንጠፋም የሚል ዝግጅት የሌለው ደካማ ጎን፣ አንጠፋም ብሎ ዝም ብሎ መቀመጥ፣ አንጠፋም ብሎ ሲኖዶስ መጠበቅ፣ አንጠፋም ብሎ የሚገለውን መንግስት ራሱ ድረሱ፣ አንጠፋም ብሎ እነ ሰርቢያን በቦምብ የደበደበው አካልኛል ብሎ መጠበቅ። አሁን እኮ በዚህ በቤኒሻንጉል አረብ ፈንድ የሚያደርገው እና ኤሚሬት ፈንድ የሚያደርጉት የጦር ማሰልጠኛ ካምፕ ተከፍቷል። የሱዳኑ ፈጥኖ ደራሽ፣ የኦሮሚያው፣ የምኑ አረቦች ሁሉ መጥተው የሚሰለጥኑበት ቦታ አለ ኢትዮጵያ ውስጥ ዘር ለማጥፋት። አማራ ሰምተውም በዛ በኩል ቅርብ ለነሱ ድሮም መገጣጠሚያ አለ ቤኒሻንጉል። ለሱዳን ፈጥኖ ደራሽ አሁን ዘር ማጥፋት የሚፈጽመው እዛ ማን ነው? ምን የሚባለው ቦታ ከዚህ በፊትም አልበሺር ሲያጠፋቸው የነበሩት እሱን ለሚያጠፋ ሰው ድሮን ከዚህ አረብ እዚህ ገጣጥሞ በእኛ ሌበር ለነሱ መግደያ ይሰጣል። አማራ የሚገሉበትን ይሰጣል። ኦሬዲ እኮ ጄኖሳይድ ላይ ነን እና እዚህ ይገቡና አንተ ማርተኛ ህዝብ ልታጋጭ ነው፣ ሃይማኖት ጦርነት ልቀሰቅስ ነው። ቅድም ልሰልኛል። የሃይማኖት በል የፖለቲካ ሰው እየሞተ ነው። ኦርቶዶክስ ልከላከል ሲል የሃይማኖት ይሆናል፣ ዝም ስንል የብሔር ይሆናል። አረ እስከ መቼ ነው የምታታልሉት? 38 ዓመት አይበቃችሁም? በህዋትና በኦነግ ስር ተደብቃችሁ ክርስቲያንን ያረዳችሁበት አሁንም ለማታለል ትሞክራላችሁ። አሁንም ለማታለል አየኛ ህቡ አለማወቃችን ይሄ ነው እንግዲህ ደካማ ጎናችን። በማንም ስር ተጠልለን ስለማንነካ ከወጣን እንዲህ ነው የምንወጣው። አሁን እንደምስት ነው የምንወጣው እንጂ በዘር ፖለቲካ ስር ተደብቀን ወይ በዚያድ ባሬ በኩል ወይንም በኦነግ በኩል አይደለም ሃይማኖታችንን የምናስፋፋው፣ ወይ በህዋት በኩል አይደለም፣ ወይ በባዴን በኩል አይደለም። እኛ ራሳችንን እንችለን የምንቆም ሰዎች ነው። አየ ስለዚህ አንጠፋም የሚለው ግን ዝግጅት የሌለው ራስን የማደንዘዝ ጠባያችን ደካማ ጎናችን። ሌላው መንግስትን ማመን። 5000 ዘመን ሁሉ መንግስት የሚለው ትርጉም በአይምሮአችን በሂስቶሪክ ጂናችን ውስጥ ያለው እረኝነት ነው። መንግስት ማለት እረኛ ነው። ማንን? በዛ ሀገር የተሾመበትን ህዝብ ሃይማኖቱን ምኑን ሳይመለከት ሁሉንም እኩል ማስተዳደር መጠበቅ ማለት ነው። ይሄ መንፈስ አልለቀቀንም። የሚያጠፋን አካል ቤተ መንግስት ገብቶ እንኳን
መንግስትን በረኝነት ልናየው እንሞክራለን። አይደለም። ቤታችንን እያፈረሰ እያደህየን እየገደለን ፍትህ እየነፈገን በዘር መድቦ ሰራዊት እያዘመተብን አንድ የሚያረገንን የክህነት ቦታ ሲኖዶስን እየከፋፈለብን ቅዱስ ሲኖዶስን ርኩስ የጎዛ ምክር ቤት የሚያረግ የዘረኞች መጠራቀሚያ የሚያረግ ይሄንን እንደረኛ አሁንም እንቆጥራለን። ይሄ ደካማ ጎናችን። ወደ ጠንካራ ጎን ስለውጣው እረኛ የለንም፣ ራሳችንን እንጠብቅ ነው። ተነጋግረን አለቀ እኮ። ራስን መከላከል የሚጀምረው በስነ ልቦና ነው። ቅድም ወንድማችን ሊያቀርብልን የነበረውና ሲስተሙ ያቆመው ፕራክቲካሉን ነው። ከደረሰ ሰፈራችን ከደረሰ በኋላ የምናረጋቸው ነገሮች እኔ አሁን በአስተሳሰብ ደረጃ ላውራ ብዬ ነው። ፕራክቲካልማ በየቦታው እንድታስቡት እሱም ሲመቸው ገብቶ ያሳየናል። ጠንካራ ጎኖች ደግሞ ሞልተውናል። እኛ ጠንካራ ጎኖቻችን እውነተኞች መሆናችንና ከእግዚአብሔር ጋር መሆናችን ነው። የመጀመሪያው እውነት ክርስቶስ ነው። እኛ እውነተኞች ነን። እኛ ግፈኞች አይደለም። እኛ በሐሰት ተንቀሳቅሰን አናውቅም። የጠፋ ሀገራችንን መልሰን ለመሰብ ያደረግነው ነው ወረራና ወንጀል አድርገው ወያኔና ኦነጎች የተረኩትና ይሄን ትውልድ የፈጠሩት። ትርክት እንታረክ ብንል ማንን አጥፍቶ ነው ሀገር የወረረው? ጠል ልናሳይ እንችላለን። በእውነት ላይ ተመስርተን አናረገውም፣ አያስፈልገንም። እኛ ስለ የታሪክ ሂሳብ ለማወራረድ ሳይሆን አሁን የሚኖረው ሰው እንዴት በሰላም በፍቅር በፍትህና በእውነት ይኑር ነው። እንደሱ እኮ ነው። ስለዚህ ጠንካራ ጎናችን እውነታችን ነው። ጠንካራ ጎናችን የታወቀው ጀግንነታችን። የጀግንነታችን ምንጭ ደግሞ ስጋና አጥንት ዘር አይደለም። አንዳንድ ሰው ጀግንነት ዘር ያደርጋል። አይደለም። አስተሳሰባችን ምንድነው? አስተሳሰባችን እኛ የሁለት ዓለም ሰዎች ነን። በዚህ በምድር ሆነንም ሰማይን በተስፋ የምንኖር ሰዎች ነን። ያ ተስፋ የሚሳካው አሁን በምናረገው ነገር ሐሰት ፊት እንቆማለን። በሐሰት አንቆምም። እውነትን ይዘን እንሞታለን። ያ ጀግንነትን ይሰጠናል። ለሆዱ የሚዋጋው ለሆዱ የሚያባረረው ግን ፊቱንም ይሸፈናል፣ በህቡም ይደራጃል፣ እያረዳል። እውነተኛ ፈተና ሲያጋጥመው ይሸሻል። እኛ ከእውነት ፊት አንሸሽም። የሚሸሸው እሱ ለምንድነው? ለሆዱ ስለሆነ ደግሞ በስጋ ልክ መሞትን ይሸሻል። እኛ መሞትን አንሸሽም። ሞትን እናባረረዋለን። ለምን አንሞትም? እኛ በስጋ ቢገሉን እንኳን በክርስቶስ ዘንድ በእውነት ስለምንኖር ስለ እውነት እንሞታለን። ስለ እውነት እንሞታለን ስንል እንደ ከብት ተኝተን እንታረዳለን ማለት አይደለም። ሐሰተኞችና ገዳዮችን እያሳደድን እንሞታለን። ያ ነው ጀግንነታችን። ሌላው እንግዲህ አልነቃ አለ እንጂ ዲሞግራፊውም አንዱ ጠንካራ ጎናችን። ዲሞግራፊውም ጠንካራ ጎናችን። ይሄን ይዘን በየሰፈሩ በዘር በውጪ ገብ ጽንፈኛ እምነት እና ጽንፈኛ የፖለቲካ ርዕዮት የተደራጁ ጥቂቶች አሰልፈው ሲያርዱን መጠበቅ የለብንም። ስለዚህ በግልም በወልም ራሳችን ለማዳን መንቀሳቀስ፣ መዘጋጀት፣ መለማመድ ሁሉ አለብን። ቤት ሲመጣ ምን አደርጋለሁ? ቤት እንዴት ለልጄ ምን ነገራለሁ? ለሚስቴ ምን ነገራለሁ? ለራሴ ምን ነገራለሁ? ለጎረቤቴ ምን ነገራለሁ? ሩቅ ያለውን ለመከላከል ደግሞ እንዴት ነው ምን ዘምተው? በየደረጃው ነው መከላከል። ቤተሰብህን፣ ራስህን፣ ቤተሰብህን፣ አካባቢህን፣ ሀገርህን፣ ሩቅ ያለውን ወገንህን ህልውና ሲረጋገጥ ሀገርህን ደግሞ ትጠብቃለህ። አሁን እኮ ሀገር አሳትተውናል እኮ እነዚህ ተላላኪዎች ማለት ነው። በመላላክ ስልጣን የያዙ አካላት ስንሞት መበልጸጋችን አይቀርም ይሉናል። ከሰው ቁስ የሚበልጥባቸው የሆድ አይምሮ የሚባል የለ፣ በሆዳቸው ብቻ የሚያስብ ሰው ሞት ችግኝ እንተክልበታለን ጥላ ይሆናል ብለው የሚያሾፉ ዘንተኞች እነሱ እንኳን እኛ ባለን መንግስትን እንደረኛ የመጠበቅ ነባር ትውፊታችን አታለሉን። መንግስት መሰሉ። እነሱን የሚገስጸው ክፍል ደግሞ የነሱ ተላላኪ ሆነ። ካባና ወርቅ ይሸልማቸዋል። ልጆቹን አሳርዶ አይ እንዳውም ኦርቶዶክስ አይደሉም የታረዱት ብሎ ሪፖርት ያቀርባል።
ስለዚህ ሁለቱም እረኞች እንደሌሉ ማወቅ አለበት ክርስቲያን የተባለው ሰው።